ሰላም ውድ የስኬት አካዳሚ ቤተሰቦች፣ ስኬት አካዳሚ የኦንላይን ትምህርት ቤት በመሆን ያገለግላል። ትምህርቶችን በኦንላይን እናስተምራለን። የምናስተምራቸው ትምህርቶችም አማርኛ፣ እንግሊዝኛ፣ ሂሳብና ሌሎችንም ትምህርቶች በማስተማር ላይ እንገኛለን። ለመማር የምትፈልጉ ቤተሰቦቻችን ቪዲዮ ላይ ባስቀመጥነው ስልክ ወይም ሊንኮቻችንን በመጠቀም በኢሞ፣ በቴሌግራም፣ በዋትሳፕ በሌሎችም የሚዲያ አማራጮች ሃሎ ይበሉን፣ ይደውሉልን። የፈለጉትን ትምህርት በፈለጉት ሰዓት ከሰኞ እስከ ዓርብ በማስተማር ላይ እንገኛለን። በዛሬው ትምህርታችን ወይም ቪዲዮአችን ደግሞ የምንማማረው የተለያዩ የቤት ውስጥ ንግግሮችን ወይም ደግሞ በቤት ውስጥ የምንነጋገራቸውን ንግግሮች በእንግሊዘኛው እንዴት መነጋገር እንዳለብን እንዲሁም ደግሞ እንዴት በቀላሉ ማንበብስ እንችላለን፣ ትርጉማቸውስ በአማርኛው ምን ማለት ነው የሚል ትምህርት ወይም ቪዲዮ እንማማራለን። ከእናንተ የሚጠበቀው ሁሌም እንደምላችሁ ትምህርቱን ሳታቋርጡ እስከ መጨረሻው ማየትና መከታተል ነው የሚኖርባችሁ። ወደ ትምህርቱ እንሂድ። ኦኬ ወደ ዛሬው ትምህርታችን ስንሄድ እንደነገርኳችሁ ከዚህ ላይም በእርሱ እንደምናየው ምን ይለናል? የቤት ውስጥ ንግግሮች በእንግሊዘኛ ይለናል። ሰው በቤት ውስጥ የምንነጋገራቸውን ንግግሮች በእንግሊዘኛ ምን ብለን መጠቀም እንደምንችልና በአማርኛ ውስጥ ምን ማለት ነው የሚለውን እያንዳንዱን የምናይ ይሆናል። እንጀምር። ኦኬ ወደ መጀመሪያው ሲሄድ መጀመሪያ ላይ አሁን የምታዩት ወርድ ወይም ደግሞ ቃል ምን ይላል የሚለውን ነገር ስናይ የመጀመሪያው የእንግሊዝኛ አልፋቤት ማነች? ሲ ነች። ሲ ኦኬ። ሲ ብለን ያነበብናት የእንግሊዝኛ ሌተር ወይም ደግሞ አልፋቤት ምን አይነት ድምፅ አላት የሚለውን ነገር ስናይ ሲ ክ የሚል ድምፅ ይኖራታል ወይም ደግሞ እንደ ክ ትነበባለች። ኦኬ ከዛ ኤልኢ ደግሞ ኤልኢ እንደምን ይነበባል? ሊ ተብሎ ይነበባል። ሊ ኦኬ። ሲ እንደ ክ ኤልኢ እንደ ሊ ከተነበበ ኤ ምን አትልም? አትነበብም። ሳይለንት ነች። በውስጥ ታዋቂነት አለች፣ ነገር ግን ድምፅ አውጥተን አናነባትም። ሳይለንት ነች። ኦኬ ከኤ ቀጥሎ የምናገኘው አልፋቤት ኤን ነው። ኤን ደግሞ እንዴት ይነበባል የሚለውን ነገር ስናይ ኤን ን የሚል ድምፅ ነው የሚኖረው። ን ኦኬ እስኪ አሁን በአንድ ላይ እናንበው። ክ ሊ ን ከሌን ከሌን ተብሎ ይነበባል። ከዛ ይሄኛው ደግሞ ምን ይላል? የመጀመሪያዋ ቲ ነች። ከዛ ኤች ኤች ከኤች ቀጥላ ከኤች ቀጥሎ የምናገኘው አልፋቤት ደግሞ ኤ ነው። ኤ ሶ ቲ ኤች ኢ በአንድ ላይ ምን ተብሎ ይነበባል? ዘ ሚል ድምፅ ይኖረዋል ወይም ደግሞ ዘ ብለን እናነባዋለን። ኦኬ ከዛ ይሄኛውስ ምን ይላል የሚለውን ነገር ስናይ ኤች እንደምን ይነበባል? እንደ ሃ እናነባዋለን። እንደ ሃ ኦኬ ኤችን እንደ ሃ ካነበብ ነው ኦ ዩ ደግሞ ኦ ዩ እንደ ው ይነበባል። እንደ ው ኦኬ ከዛ ኤስ ደግሞ ኤስ እንደ ስ ይነበባል። እንደ ስ ይህ ምን አትልም? አትነበብም። ሳይለንት ነች። በአንድ ላይ ስናነበው ምን ይሆናል? ሃ ው ስ ሃውስ ሃውስ ብለን እናነባዋለን። እስኪ አሁን ሙሉ እናነበው። ክሊን ዘ ሃውስ ክሊን ዘ ሃውስ ክሊን ዘ ሃውስ ተብሎ ይነበባል። ምን ማለት ነው የሚለውን ነገር ስናይ ክሊን ማለት ማጽዳት ማለት ነው። ማጽዳት ወይም ደግሞ ክሊን ስንል ንጹህ እንደማለት ነው። ከዛ ሃውስ ማለት ደግሞ ቤት ማለት ነው። ቤት ከዛ ክሊን ዘ ሃውስ ስንል በአንድ ላይ ምን ማለት ነው? ቤቱን አጽዳ፣ ቤቱን አጽዳ ወይም ደግሞ ወልውል፣ አጽዳ እንደማለት ነው። ኦኬ ይህን በዚህ ካየን ወደ ሁለተኛው ስንሄድ ሁለተኛው ደግሞ ምን ይለናል? የመጀመሪያዋ ሌተር ቢ ነች። ከዛ ኦ ነው። ኦ ከኦ ቀጥሎ አይ ነች። ሶ ቢ ኦ አይ በአንድ ላይ እንደምን ይነበባል? ቦይ ተብሎ ይነበባል። ቦይ ሚል ድምፅ ይኖረዋል። ኦኬ ከዛ ኤል ደግሞ እንደ ል ትነበባለች። እንደ ል ኦኬ ከዛ በአንድ ላይ እንዴት ይነበባል?
ቦይ እል ቦይል ቦይል ተብሎ ይነበባል። ከዛ ይሄኛው ደግሞ ምን ይላል የሚለውን ነገር ስናይ ቲ ኤች ኢ በአንድ ላይ ዘ ተብሎ እንደሚነበብ አይተናል። ዘ ብለን እናነባዋለን። ኦኬ ከዛ ይሄስ ምን ይላል የሚለውን ነገር ስናይ ደብሊው ኤ እንደምን ይነበባል? እንደ ዋ ይነበባል። ዋ ተብሎ ይነበባል። ኦኬ ዋ ተብሎ ይነበባል። ከዛ ቲ ደግሞ እንደ ተ ትነበባለች። እንደ ተ። ኢ ምን አትልም፣ አትነበብም፣ ሳይለንት ነች። ከዛ አር እንደ ር ይነበባል። እንደ ር በአንድ ላይ ዋ ተ ር ዋተር ዋተር። ኢን ምን አላልኳትም፣ አላነበብኳትም፣ ሳይለንት ነች። ሶ በአንድ ላይ ሙሉን ሳነበው ምን ይሆናል? ቦይል ዘ ዋተር ቦይል ዘ ዋተር ቦይል ዘ ዋተር ተብሎ ይነበባል። ከዚህ ላይም በአማርኛው ምን ይላል? ቦይል ዘ ዋተር ይለናል። ኦኬ ቦይል ዘ ዋተር ብለን ስንናገር ምን ማለት ነው በአማርኛው የሚለውን ነገር ስናይ ቦይል ማለት ማፍላት ማለት ነው። ቦይል ማለት አፍላ ማለት ነው፣ ወይም ደግሞ ማፍላት እንደማለት ነው። ከዛ ዋተር ስንል ዋተር እንደምታውቁት ውሃ ነው፣ ውሃ ማለታችን ነው። ሶ ቦይል ዘ ዋተር ስንል ውሃውን ምን በል ነው? ውሃውን አፍላ ወይም ደግሞ ውሃውን አፊ እንደማለት ነው። ለሁለቱም መጠቀም እንችላለን ማለት ነው። ውሃውን አፍላ ወይም ደግሞ ውሃውን አፊ ብለን ለመናገር ስንፈልግ ቦይል ዘ ዋተር እንላለን ማለት ነው። ኦኬ ወደ ሶስተኛው እንሄድ። ወደ ሶስተኛው ስንሄድ ሶስተኛው ደግሞ ምን ይለናል? ኤፍ አር ዋይ ሶስቶችን በአንድ ላይ ኤፍ አር ዋይ ምን ተብሎ ይነበባል? ፍራይ ብለን እናነባዋለን። ፍራይ ተብሎ ይነበባል። ኦኬ ከዛ ኤፍ አር ዋይ ፍራይ ብለን ካነበብ ነው እንደገን ቲኤችኢ ደግሞ እንዴት እንደሚነበብ አይተናል። ዘ ተብሎ እንደሚነበብ አይተናል አይደለ? ዘ ተብሎ ይነበባል። ኦኬ ከዛ ኤፍ አይ ደግሞ እንደምን ትነበባለች? ኤፍ አይ ፊ ተብሎ ይነበባል። ፊ ከዛ ሲኤች ሽ ተብሎ ይነበባል። ሽ በአንድ ላይ ፊ ሽ ፊሽ ፊሽ ተብሎ ይነበባል። ኦኬ ሙሉን ስናነበው ምን ይሆናል? ፍራይ ዘ ፊሽ ፍራይ ዘ ፊሽ ፍራይ ዘ ፊሽ ብዬ አነባዋለሁ ማለት ነው። ከዚህ ላይም በአማርኛው ፍራይ ዘ ፊሽ ይለናል። ኦኬ ፍራይ ዘ ፊሽ ብለን ስንናገር በአማርኛው ምን ማለት ነው የሚለውን ነገር ስናይ ፍራይ ዘ ፊሽ ማለት አሳውን ጥበስ ወይም አሳውን ጥበሽ ማለት ነው። በሁለቱም መጠቀም እንችላለን ማለት ነው። እንችላለን። ኦኬ ወደ ቀጣዩ ስንሄድ ቀጣዩ ደግሞ ምን ይለናል? የመጀመሪያው የእንግሊዝኛ አልፋቤት ማነች? ኢ ነች። ከዛ ኤ ሶስተኛዋ ቲ ነች። ቲ ሶ ኢ ኤ ቲ እንደምን ይነበባል ብለን ስናየው ምን ብለን እናነባዋለን? ኢ የመጀመሪያዋ ኢ እንደ ይ ነው የምትነበበው፣ እንደ ይ። እንደገን ቲ ደግሞ እንደ ት ነው የምትነበበው፣ እንደ ት። ኤ ምን አትልም፣ አትነበብም፣ ሳይለንት ነች። ሶ እስኪ በአንድ ላይ እናንብበው። በአንድ ላይ ስናነበው ኢ ት ኢት ኢት ብለን እናነባዋለን። አሁን ኤን ምን አላልኳትም፣ አላነበብኳትም፣ ሳይለንት ነች፣ ሳይለንት ነች። ኦኬ ከዛ ወደ ቀጣዩ ስንሄድ ይሄኛው እንደነገርኳችሁ ቲኤችኢ ሁሌም ዘ ተብሎ ነው የሚነበበው፣ ዘ። ኦኬ ወደዚህኛው ስንሄድ ይኛው ደግሞ ምን ይለናል? ቢ ቢ እንደምን ይነበባል? እንደ ብ ይነበባል፣ እንደ ብ። ኦኬ ከዛ አርኢ ደግሞ እንደ ሬ ይነበባል፣ እንደ ሬ።
ኤ ምን አትልም አትነበብም፣ ሳይለንት ነች። ከዛ ኬ ደግሞ እንደ ክ ይነበባል፣ ክ ብለን እናነባዋለን። እሺ ኤፍ ኤ ደግሞ በአንድ ላይ ፋ ተብሎ ነው የሚነበበው፣ ፋ። ኤስ እንደ ስ፣ ቲ ደግሞ እንደ ት። ሶ ቢ እንደ ቢ ይነበባል ካልን አርኢ እንደ ሬ፣ ኤ አትነበብም ብለናል። ኬ እንደ ክ፣ ኤፍ ኤ እንደ ፋ፣ ኤስ እንደ ስ፣ ቲ ደግሞ ቲ እንደ ት። እንደዚህ ይነበባል ካልን አገጣጥመን ስናነበው ምን ይሆናል? ብ ሬ ክ ፋ ስ ት። ብሬክፋስት ብሬክፋስት ብለን እናነባዋለን። እስኪ ሙሉ እናነበው። ኢት ዘ ብሬክ ፋስት፣ ኢት ዘ ብሬክፋስት፣ ኢት ዘ ብሬክፋስት። ምን ማለት ነው? ኢት ማለት መብላት ማለት ነው። ኢት መብላት እንደማለት ነው። ከዛ ብሬክፋስት ስንል ደግሞ ብሬክፋስት ቁርስ እንደማለት ነው። ቁርስ። ሶ ኢት ዘ ብሬክፋስት ስንል በአንድ ላይ ምን ማለት ነው? ቁርስህን ብላ ወይም ቁርስሽን ቢ ብለን ለሁለቱም መጠቀም እንችላለን ማለት ነው። እሺ ይህም በዚህ ካየን ወደ ቀጣዩ እንሄድ። ወደ ቀጣዩ ስንሄድ ይሄ ደግሞ ምን ይለናል? ቢ እንደነገርኳችሁ ብ ተብላ ነው የምትነበበው። እሺ አሪ ደግሞ ሪ ተብሎ ይነበባል። ሪ። ደብሊው እንደ ው ይነበባል። እንደው። ኦኬ አሁን ከዚህ በኋላ በጣም ቀላል ነው። ምክንያቱም ቢ እንደ ብ ትነበባለች ብለናል። አርኢ እንደ ሪ፣ ደብሊው ደግሞ እንደ ው ይነበባል ብለናል። ሶ በአንድ ላይ አገጣጥመን ስናነበው ምን ይሆናል? ብ ሪ ው፣ ብሪው፣ ብሪው ተብሎ ይነበባል። እሺ ይሄኛውስ ምን ይላል? ኤስኦ ኤስኦ እንደምን ይነበባል? እንደ ሶ ሳይሆን ከዚህ ጋር የሚነበበው በደንብ አቴንሽን ስጡት። ኤስኦ እንደ ሶ ሳይሆን እንደ ሰ ነው የሚነበበው፣ እንደ ሰ። ኦኬ ከዛ ኤም ደግሞ እንደ ም ይነበባል፣ እንደ ም። ይህ ምን አትልም አትነበብም፣ ሳይለንት ነች። ኦኬ በአንድ ላይ ስናነበብ ምን ይሆናል? ሰ ም፣ ሰም፣ ሰም ብለን እናነባዋለን። እሺ ይህስ ምን ይላል? የመጀመሪያዋ እንደምታዩት ቲ ነች፣ ከዛ ኢ ነች፣ ከዛ ኤ። ሶ ቲ ኢ ኤ በአንድ ላይ ምን ተብሎ ይነበባል? ቲ ብለን እናነባዋለን። ቲ ተብሎ ይነበባል። ኦኬ እስኪ አሁን ሙሉ እናነበው። ብሪው ሰም ቲ፣ ብሪው ሰም ቲ፣ ብሪው ሰም ቲ ተብሎ ይነበባል። ምን ማለት ነው በአማርኛው የሚለውን ነገር ስናይ ብሪው ማለት አፍላ ወይም አፊ እንደማለት ነው። ከዛ ሰም ቲ ስንል ደግሞ ሰምቲ ስንል ምን ማለት ነው? የጥቂት ሻይ ሳይበዛ በትንሽ ወይም በመጠኑ እንደማለት ነው። ሰው በአንድ ላይ አሁን ብሪው ሰምቲ ብለን ስንናገር ሻይ አፊ ወይም ሻይ አፍላ ብለን ለመናገር ስንፈልግ ብሪው ሰምቲ እንላለን ማለት ነው። እሺ ወደዚህኛው እንሂድ። ወደዚህኛው ስንሄድ ይህኛው ደግሞ ምን ይለናል? የመጀመሪያዋ እንደምታዩት ሲ ነች። ሁለተኛው ዩ ነው። ሶ ሲ ዩ በአንድ ላይ ምን ተብሎ ይነበባል? ከ ተብሎ ይነበባል። ከ። ኦኬ ቲ ደግሞ ት ተብላ ትነበባለች። በአንድ ላይ ከት፣ ከት፣ ከት ተብሎ ይነበባል። እሺ ይህስ ምን ይላል? እንደነገርኳችሁ በተደጋጋሚ ይተነዋል። ቲኤችኢ ሁሌም ምን ተብሎ ነው የሚነበብ ብለናል? ዘ ተብሎ ነው የሚነበብ ብለናል።
ሁሌም ዘ ብለን ነው የምናነበው። እሺ ከዛ ይሄኛው ደግሞ ምን ይለናል? ኦ እንደምን ይነበባል? እንደ ኦ እናነባዋለን፣ እንደ ኦ። እሺ ኤን አይ ደግሞ እንደ ኒ ይነበባል። እሺ ከዛ ኦኤን ደግሞ በአንድ ላይ ኦን ብለን እናነባዋለን። ኦን ተብሎ ይነበባል። እስኪ አሁን ሙሉ እናነበው። ኦ ኒ ኦን፣ ኦኒዮን፣ ኦኒዮን ተብሎ ይነበባል። እሺ ሙሉ እናነበው እስኪ። ከት ዘ ኦኒዮን፣ ከት ዘ ኦኒዮን፣ ከት ዘ ኦኒዮን ተብሎ ይነበባል። ምን ማለት ነው? ከት ማለት መቁረጥ እንደማለት ነው። እንደገን ኦኒዮን ማለት ደግሞ ሽንኩርት ማለት ነው። ሽንኩርት። ሶ ከት ዘ ኦኒዮን ብለን ስንናገር ሽንኩርቱን ቁረጥ ወይም ደግሞ ክተፍ እንደማለት ነው። ሽንኩርቱን ቁረጥ ወይም ደግሞ ክተፍ ብለን ለመናገር ስንፈልግ ከት ዘ ኦኒዮን ብለን መናገር እንችላለን ማለት ነው። እሺ ወደ ቀጣዩ እንሄድ። ወደ ቀጣዩ ስንሄድ ደግሞ ቀጣዩ ምን ይለናል? ኤ እንደምን ትነበባለች? እንደ አ ትነበባለች፣ እንደ አ። እሺ ዲ ደግሞ ዲ እንደ ድ ይነበባል፣ እንደ ድ። ኦኬ ዲ እንደ ድ ከተነበበ እንደገን ጀዩ ደግሞ ጀዩ በአንድ ላይ እንደ ጀ እናነባዋለን፣ ጀ ተብሎ ይነበባል። እሺ ኤስ እንደ ስ፣ ቲ ደግሞ እንደ ት። እስኪ በአንድ ላይ እናነበው። አ ድ ጀ ስ ት፣ አድጀስት፣ አድጀስት ብዬ አነባዋለሁ። ከዛ ይሄኛው ደግሞ ቲኤች ዘ ተብሎ እንደሚነበብ በተደጋጋሚ አይተናል። እሺ እንደገን ይሄ ደግሞ ቢኢ እንደ ቤ ነው የሚነበበው። እንደገን ዲ ደግሞ እንደ ድ፣ በአንድ ላይ ቤ ድ፣ ቤድ፣ ቤድ ተብሎ ይነበባል። ሙሉን ስናነበው አድጀስት ዘ ቤድ፣ አድጀስት ዘ ቤድ፣ አድጀስት ዘ ቤድ ብዬ አነባዋለሁ። ምን ማለት ነው? አድጀስት ማለት ማስተካከል ማለት ነው። ቤድ ማለት ደግሞ አልጋ እንደማለት ነው። አድጀስት ዘ ቤድ ስንል በአንድ ላይ ምን ማለት ነው? አልጋውን አስተካክል ወይም ደግሞ አልጋውን አንጥፍ፣ አንጥፊ እንደማለት ነው። እሺ ወደ መጨረሻው እንሄድ። ወደ መጨረሻው ስንሄድ ምን ይለናል? ሲ እንደ ክ ነው የምትነበብ ብለናል። ኤልኦ እንደ ሎ፣ እንደገን ኤስኢ ደግሞ በአንድ ላይ እንደ ዝ ይነበባል። በአንድ ላይ ክ ሎ ዝ፣ ክሎዝ፣ ክሎዝ ተብሎ ይነበባል። እሺ ይሄኛው ምን ይሆናል? ቲኤችኢ ዘ ተብሎ እንደሚነበብ አይተናል። ዘ። እሺ ይሄኛው ደግሞ ምን ይላል? ዲኦ እንደ ዶ ይነበባል። ኦ ምን አትልም፣ አትነበብም፣ ሳይለንት ነች። አር እንደ ር፣ በአንድ ላይ ዶ ር፣ ዶር፣ ዶር ተብሎ ይነበባል። ሙሉ ስናነበው ክሎዝ ዘ ዶር፣ ክሎዝ ዘ ዶር፣ ክሎዝ ዘ ዶር ተብሎ ይነበባል። ምን ማለት ነው? በሩን ዝጋ ወይም በሩን ዝጊ እንደማለት ነው። በሩን ዝጋ ወይም ደግሞ በሩን ዝጊ ለማለት ስንፈልግ ክሎዝ ዘ ዶር ብለን መናገር እንችላለን ማለት ነው። እሺ እንግዲህ ከብዙ በጥቂቱ እነዚህን ንግግሮች አብዛኛውን ጊዜ በቤት ውስጥ የምንነጋገራቸው የእንግሊዝኛ ንግግሮች ናቸው ማለት ነው። ሰው እናንተ ደግሞ ትምህርቱን ወይም ደግሞ ቪዲዮውን ደጋግማችሁ በማየት ፕራክቲስ በማድረግ መለማመድ ትችላላችሁ ማለት ነው። እንዲሁም ደግሞ እንግሊዝኛውን ሞክራችሁ እንግሊዝኛው ከከበዳችሁ ከዚህ ጋር በአማርኛውም እንዴት እንደሚነበብ ስለተቀመጠ አማርኛውን ማየት ትችላላችሁ ማለት ነው። እሺ እንግዲህ የዛሬ ትምህርታችን ይህንን ይመስል ነበር። ቀጣይ በሌላ ትምህርት ወይም ቪዲዮ እንገናኛለን። የሚስተካከል የሚጨመር የሚቀነስ ነገር ካለም በኮመንት ሴክሽን በኩል ብጽፉልኝ እኔ እናንተን ጥያቄ መሰረት አድርጌ የሚሰራ ካለ ሰራለሁ፣ የሚስተካከል ካለም አስተካክላለሁ ማለት ነው።
የዛሬ ትምህርታችን ወይም ቪዲዮአችን ይህን ይመስል ነበረ። ስለተከታተላችሁ ከልብ አመሰግናለሁ። ሰናይ ጊዜ